ፓስተራችን ተወደደ ነው እሱና ፓስተር ሳይሄድ እግዚአብሔር ይባረክ። በእውነት ጌታን እጅግ አድርገን ነው የምናመሰግነው። ጸሎታችንን ሰምቷል። በጣም ድንቅ ጊዜ እንደነበረው እዛም ኢትዮጵያ ፓስተር ዘውዱም ሌሎቹ ነግረውኛል ማለት ነው። ጌታ በጣም ባርኮት ነው ፓስተር ነው የመጣውና በጣም ሚሳገነ ነበር። በጣም ነው ታሰበው። እግዚአብሔር ይባርክ። ሁላችሁንም በጣም ነው የምወደው። ጌታ ይባርካችሁ። ተባረኩ። እግዚአብሔር ይባርክ። የነበረን ድንቅ ጊዜ ጌታን ባርከዋለን። በዚህ ያስመልካችሁ አምልኮ መሪዎች ጌታ ይባርካችሁ። አምሳሌ እንዲሁም ደግሞ ተስፍሽ ጌታ ፍጹም ይባርካችሁ። ተባረኩልኝ። እግዚአብሔር ይመስገን። ዛሬ የምናየው ክፍል በራእይ መጽሐፍ ምዕራፍ 3 ያለውን ቃል ነው። እግዚአብሔር ይባረክ። ስለነበረን ጊዜ ሁሉ ጌታ በእውነት እንባርካለን። ራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለውን ነው የምንካፈል። ሁላችንም እናንብበው። በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህም አለ። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃሁ ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር ነው። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። መንፈስም ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እንጸልያለን። ዘላለማዊና ጻድቅ የሆንክ ቅዱስና ቸር አባት እግዚአብሔር ሆይ በጌታችን በኢየሱስ ስም የዘላለም አባት እግዚአብሔር ሆይ በእውነት ጌታ ሆይ ስለ መልካምነትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ ርኅራኄና ስለ ፍቅርህ በልጅ በኢየሱስ ክርስቶስ ስለተገለጠ ታላቅ ፍቅር በጌታ በኢየሱስ ስም ሁሉ ምስጋና፣ ሁሉ አክብሮትና ሁሉ አድናቆት ዙፋን ስር ይቀመጥልን። እንወዳለን ጌታ ሆይ አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። ብቻን ታላላቅ ተአምራት የምትሰራ የሕያዋን አምላክ አንተ ነህ። ክብርን፣ ምስጋና፣ እልልታም፣ ጭብጨባ፣ ውዳሴ በኢየሱስ ለአንተ ብቻ ይሁን። የዘላለም አባት እግዚአብሔር የወደድከን ከኃጢአታችን በደም ያጠብከን መንግሥትህ ለአባትና ለአምላክህ ለዘላለም ካህናትና ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን ተብሎ እንደጻፈ ከዘላለም እስከ ዘላለም ክብርና ኃይል ላንተ ብቻ ይሁን። አባባ እንወድሃለን ጌታ ሆይ ወድቀን አንስተህናል፣ ታስረን ፈተህናል፣ ታመን ፈውሰህናል። ጌታ ሆይ ያለቀ የተቆረጠ ነገር በምድር ሁሉ መካከል ፈጽመሃል። ጌታ ሆይ ስለኛ ተሟግተሃል። ጌታ ሆይ ጠበቃችን ነህ። ጌታ ሆይ በምንኖርበት ምድር ካንተ በስተቀር ማንም የለንም። የዘላለም አባት የሕዝብ ጠበቃ በዘመናት መካከል ጌታ ሆይ ስራ እየሰራ በሕይወት ያኖርከን አንተ ነህ። ስምህ ብቻውን ከፍ ከፍ ይበል ጌታ ሆይ ስምህ ይወደስ፣ ስምህ ይቀደስ ጌታ ሆይ ራጋባራ ይላባዳሪያ ቦራ ሬግላ ሼክራባኑ ረባግላዲያ መራይ ደገባው ሼክራባዶራ ሩ ደግሬ ሼክራባዲያ ራባባባዳሪያ ክሌቦዲያ የሕይወት መንፈስ ቅዱስ በዚህ ሰዓት ጌታ ሆይ በጌታ በኢየሱስ ስም ኢየሱስ ክርስቶስን ብቻ አክብረው፣ ኢየሱስን አግንነው። ጌታ ሆይ የዘላለም አባት ባናቸውም የጨለማ ሰራዊት አውራ ከነ ሰራዊቱ በጌታ በኢየሱስ የተገለበጠ ነው። በጌታ በኢየሱስ ይገልበጥ፣ በጌታ በኢየሱስ ይገልበጥ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ በኢየሱስ ስም ስራው የፈረሰ ይሁን።
አምላካችን እግዚአብሔር ሆይ በክብርህ በዚህ ቦታ ስላለ እናመሰግናለን። አንተ ተናገር። አንተ ስትናገር ጌታዊ የማይለወጥ ነገር የለም። ቃል ካፍ ይውጣ። ቃሉን ላከ ፈወሳቸው ተብሎ እንደጻፈ ቃል ካፍ ይውጣ። ፈውስና መድኃኒት ይለቀቅ በጌታ በኢየሱስ ስም አሜን። ተባረኩልኝ። ለጌታችን ሰጠን እንቀመጣለን። እግዚአብሔር ይመስገን። አሜን። ለሰባቱ አብያተ ክርስቲያናት ጌታችን የሚያስገርም አምላክ ነው። ዓይኖቹ እንደ እሳት ነበልባል ናቸው ይላል። በዚህ ቦታ ላይ በተለይ ጌታን የሚመጥ ትክክለኛ የሆነውን ማዕረጉን እየተናገረ ለእያንዳንዱ ቤተክርስቲያን በተገቢነቱ እንደሚያስፈልገው የእግዚአብሔር ቃል ለእያንዳንዱ የሚያስፈልገው ምስጋና ግሳጼ ከሆነ እግዚአብሔር ይናገራል። ክብር ለኢየሱስ እና በዚህ ቦታ ላይ በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የዛሬ መልእክት አርዕስት የማንቂያ ደወል ልትሞት በሞት ጣር ላለች ቤተክርስቲያን የሚል ነው። ክብር ለኢየሱስ። የማንቂያ ደወል። ክብር ለኢየሱስ። በሰርዴስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ሰርዴስ በጣም ግልጽ የሆነ ዘለፋ ማለት ነው። ከበድ ያለ ከተቀበሉት ሁለት ቤተክርስቲያን መካከል አንዷ ናት። ሰርምኔስ እና ፊላደልፊያ ምንም አይነት ነቀፋ አልተቀበሉም ከምስጋና ውጭ ማለት ነው። ነገር ግን ሰርዴስ እና ሎዶቅያ ምንም አይነት ምስጋና አልተቀበሉም። ነገር ግን ሌሎች ማለት ነው ሰርምኔስ እና ፊላደልፊያ ግን ምስጋና ብቻ ነው። ምንም ይሄን አድርጉ ያን አድርጉ አላለም። ጸንተው ያላቸው እንዲይዙ ጌታ ይናገራል። ሰርዴስ በቲያጥሮን ደቡብ ክፍል ወደ 30 የሚሆን ማይልስ አካባቢ በደቡብ ምስራቅ ያለች ናት። ደግሞ ከኤፌሶን 50 ማይልስ ርቀት ላይ ያለች በጣም ውብ ከተማ ናት። በቲሞሎስ ተራራ እና በሄርመስ ወንዝ መካከል የምትገኝ የሚገርም አይነት መልክዓ ምድር ያላት፣ የተለያዩ መንግስታት የተፈራረቁባት፣ በመጨረሻ የሊዲያ መንግስት ዋና ከተማ የነበረች፣ የግሪካውያን፣ ሮማውያን፣ ፐርሻውያን በሙሉ የተፈራረቁባት በጣም ሀብታም ከተማ ብቻም አይደለም፣ የንግድ ማዕከል ናት። ክረምት በጣም የሚደንቅ የሆነ በሚገርም አይነት ምንጭ ወደ ከተማው መሃል ይፈሳል። በጋ ምንም እንኳን የደረቀ ቢሆን እጅ ከተማ የንግድ ማዕከልም ናት። እንደገና የሚገርማችሁ ነገር የወታደርም ማዕከል ናት። የወታደራዊ ማዕከል። ምክንያቱም ያ ቦታ 5 መጋቢ መንገዶች የሚገናኙበት ቦታ ላይ ነው ያለችው ሰርዴስ። 5 መጋቢ መንገዶች የሚገናኙባት ሆነው በ1500 ከፍታ ላይ ያለች ናት። ጫማ ከፍታ ላይ ያለች ከተማ ናት። ከዚህ የተነሳ የማይደፈር ምሽግ ናት። በጣም ትፈልጋለች። ለዚህ ነው ነገስታት እየመጡ ያችን ከተማ መያዝ በጣም አስፈላጊ ነበር። ምክንያቱም ከተማዋ በጣም የምትመች ናት። በ17ኛው ዓመተ ምህረት ማለት ነው ጌታችን ከተወለደ ከ17 ዓመት በኋላ ማለት ነው። በ17ኛው ዓመተ ምህረት በጣም ኃይለኛ የሆነ መሬት መንቀጥቀጥ በዛ አካባቢ ነበር። ወደ 12 ከተማዎች ወድመዋል። ከወደሙት መካከል አንደኛዋ ሰርዴስ ናት። ሰርዴስ በጣም ሀብታም ነበረች። በጣም የተዋጣላት ነበረች። ብዙ ሕዝብ ይኖርባት የነበረች የንግድ ማዕከል ናት። ከዚህ የተነሳ ንጉሱ ጢባሪዎስ ቄሳር በጣም አዘነላትና ከተማዋን እንደገና ወደ 20 ሚሊዮን የሚሆን ኦልሞስት ወደ 3-4 ሚሊዮን ዲናር የሚሆን ገንዘብ ወጥቶ በጊዜው የሚከፈል አውጥቶ ያችን ከተማ እንደገና የሰራት ናት እና በዛ ቦታ በጣም ትልቅ ስፍራ የነበራት እንደገና ትልቅ ታሪክ የነበራት ከተማ ናት። እሷ ብቻ አይደለችም ባለ ታሪኳ፣ ቤተ ክርስቲያኑ ራሱ ባለ ታሪክ ነው የነበረው እና አሁን የድሮ ስሟን ይዛ ነው ያለችው። ግን አሁን እንደዛ አይደለች።
አገሪቱ ብቻ አይደለም ቤተክርስቲያን ራሷ የድሮ ስሟን ያዘች። ክብር ለጌታ ይሁን። አሜን። የተለያዩ የሮም ቄሳሮች በተነሱ ጊዜ ልክ እንደ አምላክ የሚታዩባት ከተማ ናት። የጥንት ስሟም አብሮ ተቀብሯል። እንደገና ደግሞ የጥንት ታሪኳም አብሮ ተቀብሯል። ዝም ብሎ ትዝታ ብቻ ነው ያለ። አሁን ዛሬ ሳርት በሚል ስም የምትጠራ ከተማ ናት። በሰርዴስ ያለችው ቤተክርስቲያን ምንም አይነት ኒቆላውያን ወይም በለዓሞች ወይም ኤልዛቤቶች የሉባትም። ነገር ግን ከዚህ የከፋ መጥፎ ነገር ነው ያላት። ከሞራል ወይም ደግሞ ካስተምሮት ከተበላሸ ነገር ጌታ ኢየሱስ ክርስቶስ እየነቀፋት አይደለም። ከዛ ጋር በፍጹም ግን በጣም የሚያስፈራ መንፈሳዊ ድንዛዜና ሞት ላይ ነው። ኢሚነንት ዴዝ ከጨቅላነት ያልወጣች ብዙ የመካንነትና የሞትነት ምልክቶች ያላት ቤተክርስቲያን ናት። የውስጥ ጠላቶች አልነበሯት። ይህቺ ቤተክርስቲያን ሞት ውስጥ ሰምጣለች። ጌታችን ኢየሱስ ክርስቶስ 7ቱን መናፍስት ያዘ ይላል። እግዚአብሔር ይባላል። ስለ እንትኑ ሲያወራ ስለ ማዕረጉ ሲያወራ ሰባቱን የእግዚአብሔር መናፍስት ያለው 7ቱ ከዋክብት ያሉት ይላል ጌታ ለዚህ ቤተክርስቲያን ሲናገር። የኛ ልጅ ገና አልለመደችም ሰው እና በቃ ሰው እንዲበዛ ሲል ታለቅሳለች ማለት እግዚአብሔር ይባረክ። ግዴታዋ ነው። እግዚአብሔር ይባረክ። መልመድ አለበት። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። በጣም ጠቃሚ ከተማ ነበረች። ዋና ከሚባሉ ከተሞች አንዷ የነበረች። እንደገና የከተማይቱ ሃይማኖት ደግሞ አርጤምስ የሚባል ጣዖት በሞትና እንደገና በመወለድ የሚያምኑ ናቸው። ይሄ እንዲህ አይነት ትምህርት ማለት እምነት በተለይ በምስራቃውያን በጣም የተለመደ ነው። ከሞተ በኋላ ሰው ቡዳ እንደሚለው የቡዳ እምነት ማለት ነው። ከሞተ በኋላ ወይ ማነው አንበሳ ሆኖ ይወለዳል፣ ወይ ነብር ሆኖ ይወለዳል፣ ወይ አይጥ ሆኖ ይወለዳል፣ ወይ ማናቸው ወይ ድንጋይ ሆኖ ሊቀር ይችላል። ግን ብቻ ያው በሌላ መንገድ ይፈጠራል ብለው የሚያምኑ ናቸው። ያንን አይነት እምነት ስላላት የሞተ በሙሉ በቃ በሌላ መንገድ ይገለጻል ብለው ከሚያምኑት መካከል ናቸው። ሌላው በሱፍና በጥጥ ምርቶቿ የምትታወቅ ናት። እግዚአብሔር ይባረክ። ነገር ግን የቀድሞ ክብሯ የተወሰደባት የሚገርማችሁ ነገር ለሰርዴስ የተሰጠው ማስጠንቀቂያ ለሁላችን አብያተ ክርስቲያናት በሙሉ በቃ ልብ ልንለው የተሰጠ ማስጠንቀቂያ። በጣም የሚገርም አይነት ነገር ነው የሚናገር። በእርግጥ ለ7ቱም አብያተ ክርስቲያናት በሙሉ የተሰጠው ማስጠንቀቂያ ዛሬ ላለችው ቤተክርስቲያን፣ በምድር ላይ ላለችው ቤተክርስቲያን በሙሉ ይመጥናል። ምንም ጥያቄ የለም። ያ ቃል በፍጹም ለዘላለም ያው የሆነ አሁንም የሚሰራ አሁንም የሰው ልብና የሰው ስሜት የሰው ሁለንተና የሚመረምረው የዘላለም አምላክ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያ ድምፅ አሁንም አለ። እግዚአብሔር ይባረክ። ጌታ ይመስገን። ሞተች ተብሎ እንዳይለቀስላት ላይፍ ሰፖርት ላይ ናት። ሪሰስቴት እየተደረገች እኮ ነው። ወደ ሞት እየገሰገሰች ናት ቤተክርስቲያን።
ቬጅቴቲቭ ነው። በቃ በሞት በህይወት መካከል ነው ያለችው። ሞታለች እንዳይባል ሙሉ በሙሉ አልሞተች እና ያልሞቱ ነገሮች አሏት ማለት ነው። ግን ወደ ሞት እየገሰገሰች ናት ያለችው። ልትሞት እያጣጣረች ላለች ቤተክርስቲያን ነው ጌታ እየተናገረ ያለው። ስራዋ ፍጹም ያልሆነ ማለት ነው። ሊሞቱ ያሉ ነገሮች ያሏት በቃ መንፈሳዊ ድንዛዜ ውስጥ ነው ያለችው። መንፈሳዊ ድንዛዜ ውስጥ ነው ያለችው። ተረጋግታ ተሟሙቃ ወይም ደግሞ በቃ ኮምፎርት ዞን ውስጥ ነው ያለችው። በቃ ምንም መነካካት የለም። እንዳውም በዛ ዘመን የነበሩት የሰርዴስ ሰዎች ቢሉት ስለ ቤተ ክርስቲያኗ ሲያወሩ አደገኛ አይደለችም፣ እንደገና ደግሞ የምትወደድም አይደለችም። ምንም ነገር የላትም። የምታበራው ነገር የምትሰጠው ስለሰው ነገር ስለሌለ አደገኛ አይደለችም። ለምን? መንግስቱን እየነካች አይደለችም። ስለዚህ አንነካካ ብለው ያቆሙ ነው የሚመስለው። ሰይጣን ምንም አያደርጋትም። ስለዚህ በምንም መከራ እያለፈች አይደለም። እንደ ሌሎች አብያተ ክርስቲያናት በብዙ መከራ እያለፈች አይደለም። ጨርሶ ተዝናንታ ተስማምቷት ነው ያለችው። ምንም አይነት ፈተና ስደት ላይ አይደለችም። በሌላ በኩል ደግሞ ጠላት ተስማምቶታል። በቃ ሚድን ሰው የለም። ግን ወደ ዋና ነገሩ ማለት ነው ዋና ጠቃሚ ስለሆኑ ነገሮች ምን ማድረግ እንዳለብን እዚች ቤተክርስቲያን ልክ እንደተነገረው በቃሉ ላይ እንደጻፈው ከማየቴ በፊት ቤተክርስቲያን የምትሞተው እንዴት ነው? ቤተክርስቲያን የምትሞተው ያለፈ ነገርን ትዝታዋ፣ ድሏ፣ ክንውኗን ስታመልክ ነው። ስለ ትናንት ስታወራ ነው። ገጥሟቸው ያቅም አንዳንድ አቤት ድሮ ሙሉ ወንጌል፣ አቤት ድሮ ቅዱሳን ቤተክርስቲያን፣ አቤት በደርግ ጊዜ የሚሉ ሰዎች ዋተባውት ነው። አሁን ጌታ የለም። እኛ እኮ ገፍትረን ጥለነዋል ማለት ጌታ የለም ወይ? ምንድነው ለውጡ? አቤት ያን ጊዜ የነበረው አቤት የነበረው መንፈሳዊ መነቃቃት፣ ያ የነበረው መንፈሳዊ ክብር ይባላል። በእርግጥ አልነበረም ማለት አይደለም። መልካም ነው። እግዚአብሔርን ለማክበር መጠቀም እንችላለን። ግን አሁንስ የት ሄደ? ያንን ማምለክ ስትጀምር ባለፈው ትዝታዋ ተኝታ ስላለች ኦልሬዲ በቃ ወደ ሞት እየተገፋች ነው ያለችው። ሁለተኛ ቤተክርስቲያን የምትሞተው ከክርስቶስ ይልቅ መከናወንን ስትወድ ነው። ክንውንን ለምሳሌ ቤተክርስቲያን በአሁን ያለችው በምድር ያለችው ቤተክርስቲያን ለመልካምነቱ ማለት ቤተክርስቲያን አደገች ብላ የምትለካበት መለካ በጣም የተበላሸ ነው። አንደኛ ባለት ቁጥር በጣም ብዙ ቁጥር ያለው ቤተክርስቲያን በጣም የተባረከ ነው ብለን እናስባለን። እንደዛ አይደለም ወገኖች። ይብዛልና ማኞች ይብዙልን፣ ይብዙ የጌታ ልጆች ይብዙ። እግዚአብሔር ይባል። በእውነት ከሆነ በመንፈስ ከሆነ እውነት ድነው ከሆነ ዳግም ተወልደው ይምጡ። ግን አይደለም። አንዳንድ ቦታ የተለየ አይነት በቃ ሰው ሰራሽ የሆነ ነገር ይሰራል። በጣም አንድ ከተማ ውስጥ ገብተው የሆኑ በጣም የተማሩ ናቸው። እንግዲህ ብዙ ዓመት የሚቆዩ አገልግሎት ጥናት ያጠናሉ። የሚያጠኑት የነበረው እዚህ አሜሪካ የሚያጠኑት ሰው የሚፈልገው ምንድን ነው? እነዚህ እኮ መሪዎች ናቸው። ሰው በአሁኑ ሰዓት የሚፈልገው ቤተክርስቲያን ብንከፍት ምንድን ነው ብንሰጠው የሚመጣው ብለው ማጥናት ጀመሩ። ይህ እውነተኛ ታሪክ ነው። ስማቸው መጥቀስ አልፈልግም። በኋላ ያንን ነገር አጥንተው ቤተክርስቲያን ጀመሩ ማለት ነው። ሲጀምሩ የሚመጣው ሰው የዳነ ሰው አይደለም። በመሰረቱ ኢንተርቴይንመንት ፈልጎ ከእነሱ ጋር መሆንን አብሮ ማሳለፍን ሌሎች ነገሮች እነሱ ያዘጋጁትን ፈልጎ የመጣ ሰው ነው እንጂ ጌታ የሚፈልግ ሰው አለ። እንደምታውቁት አንድ ትልቅ ሜጋ ቸርች አለ እንትን ውስጥ ማለት ነው ኦስተን ውስጥ ይሆን አላውቅም፣ ቴክሳስ ውስጥ ኦስተን ነው መሰለኝ ቦታው እና አሁን ስቴዲየም ላይ ወደ ረሳሁት ቁጥሩን ግን ከ10 ሺህ በላይ ይመስለኛል የሚሰበሰበው አንድ ጊዜ ማለት ምናልባት ቀንሶ ነው እንጂ ከዛም በላይ እንደነበረ አውቃለሁ ላለመጋነን። ግን የምታውቁት ቸርች ይመስለኛል። ምንድን ነው የሚሰበከው ካላችሁ ኮምፎርት የሚያደርግ ነው። ያው ኦኬ አይዞ እንዲህ አይነት ላይፍ ስታይል አለ። ዝም ብለህ ቁጭ ብለህ ኑር፣ በቃ ምንም ችግር የለም። አንነቃ ጌው ሌዝቢያኑ ሌላው ምንም ችግር የለም። በቃ ምንም ችግር የለም። ጌታ ተቀብለዋል። አበቃ።
እኛ ማንቀበል ምክንያት አለ። የሚያስተምሩት ወደ እነሱ የሚመልስ ነገር የላቸው። በክርስቶስ አካል ውስጥ ብርሃንና ጨው ልንሆን ያስፈልገናል። ጌታ የሚፈልገውን ስናደርግ፣ ጌታ ያለንን ስናደርግ ነው ወገኖች እንጂ ከባህሩ ጋር ስንስማማ አይደለም። እግዚአብሔር ለኛ በእውነት እንትን የሚለው ጎሽ የሚለን ማለት ነው። ግን እንደ እግዚአብሔር ቃል ስንሆን እግዚአብሔር ይባላል። ሶስተኛ ቤተክርስቲያን የምትሞተው አባሎቿ ሲሞቱ ነው። አባሎቿ ሲሞቱ ማለት አባሎቿ በመንፈስ ቅዱስ ተሞልተው የእግዚአብሔርን ቃል ሲያነቡ፣ ሲያጠኑ፣ ሲበረቱ በእግዚአብሔር ቃል በነፃነት ሲያገለግሉ ማለት ነው። ተገደው ተስበው ሳይሆን ፈልገው ሲያገለግሉ፣ ጌታን ሲያከብሩት፣ ሲኖሩለት፣ ያን ጊዜ ቤተክርስቲያን ሕይወት አላት ማለት። በተለይ መንፈስ ቅዱስ ሙላት። አራተኛ ቤተክርስቲያን የምትሞተው ሚሽኗን ዋናውን ታላቁን ተልእኮ ስትረሳ። ምንድን ነው ያለን ጌታ? ይሄ በጣም አስፈላጊ ነገር። የፈለገውን ነገር አድርገን አቤት ጌታ ይባርከው ተባረከልኝ እና አንብበው እንደውም ይሄንን ማለት ነው። የታላቁ ተልእኮ የሚባለውን ማለት ነው። አሁን ይሄን በሙሉ እንዳሸነፈና አላለ ትክክል እንደሆነ ሰው አይደለም ማለት እኔ ራሴንም ጨምሬ ጌታ እየተናገረ ነው። በጣም ኃይለኛ የሆነ እግዚአብሔር መንፈስ በላይ ላይ ወርቆ ነበር። ሰሞኑን ሳዘጋጅ ማለት ለራሳችን ማለት አንደኛው ተወቃሾች ነን በዚህ ጉዳይ ላይ ማለት አልክ አላለ ሁሉ እንደጨረሰ ሰው አይደለም ማለት ለሁላችንም። በማቴዎስ ወንጌል ምዕራፍ 28 ላይ እንዲህ ይላል ጌታ ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። ክብር ለኢየሱስ ይሁን። ዛሬ ብዙ ሰሜን አሜሪካም ሆነ ማለት የአውሮፓ የምስራቁ ዓለም አብያተ ክርስቲያናት ጨርሶ ሞት ላይ ናቸው ያሉ። የቀደሙ ብዙ ለምሳሌ ትልልቅ ቤተክርስቲያን ትልልቅ ቢልዲንግ ያላቸው ሆነው አሁን ግን ወንጌል ስለማይሰበክ ነፍሳት አይመጡም። ወንጌል ሲሰበክ የሚለወጥ ነገር አለ። እኔም አደራ ምለው ለዚህ ጉባኤ ይሄ ነው ወገኖች፣ በፍጹም የኔና የእናንተ ጥበብ ሰዎችን ወደ መንግስቱ ያመጣ። ዝም ብላችሁ ጩሁ፣ ተናገሩ፣ ወንጌል ስበኩ፣ አጠገብ ላሉ ሰዎች ንገሩ። አንዳንዶቻችሁ ወጣችሁ እንደኛ ባትመሰክሩ እንኳን ባላችሁበት ቦታ እግዚአብሔርን አሳዩ፣ ንገሩ፣ ተናገሩ። ካፋችሁ አውጥታችሁ ኢየሱስ እንደሚያ የታመመ ሰው ቢኖር እንጸልይ ልበሉት፣ እመኑና በኢየሱስም ጸልዩለት፣ ይፈወሳል። ፓስተር ወይ ደግሞ ሽማግሌ ወይ ደግሞ ወንጌላዊ ስለሆነ አይደለም፣ ማንም ያመነ ማለት ነው። ክብር ለኢየሱስ ይሁን። እነዚህ ምልክቶች ይከተሉታል። ስለዚህ መናገር አለብን። በፍጹም ገና ብዙ ነፍሳት አሉኝ የሚለው ጌታ ብዙዎች ይመጣሉ። ዛሬ ትልቁን የቤተ ክርስቲያን ጉልበት የወሰደው የምስክርነት አገልግሎት በሙሉ ከስፍራው ወጥቷል። እግዚአብሔር ይባርካቸው። አሁን ስፓኒሾች ጋብዘውናል። በሚቀጥለው ቅዳሜ ቅድም ፓስተር ሲናገር ነበር። እንድትመጡ በጣም ያስፈልጋል። በደንብ ነው እየመሰከሩ ያሉት እነሱ በደንብ። ክብር ለጌታ ይሁን። መንፈሳዊ ድንዛዜ ላይ ያለች ለዚች ቤተ ክርስቲያን ጌታ ኮሚትመንታቸውን እንዲያድሱ ሲያበረታታ ሲያስጠነቅቅ ነው የምናየው እና ሰባቱን የእግዚአብሔር መናፍስት የያዘ ሰባቱን መናፍስት ያዘ ይላል። ሰባቱ መናፍስት እንደገና ሰባቱን ከዋክብት ያዘ ይላል። ሰባቱ መናፍስት ደግሞ የእርሱ የሆነ በጣም ብዙ እንትን አለ፣ አገላለጽ አለ እዚህ ቦታ ላይ አንዳንዶቹ እንትን የማይል
በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት የሚለው ሰባት ፎልድ የመንፈስ ቅዱስን አገልግሎት ነው የሚያመለክተው። ምንም ጥያቄ የለው። ሰባት የሚለው ቃል የፍጻሜና የሙላት ቁጥር ነው። ከዚህ የተነሳ ነው ሰባት የሚለውን ደጋግማችሁ የምታዩት እና ሰባት መንፈስ አለ ማለት አይደለም። ግን መንፈስ ቅዱስ ፍጹም አምላክ ነው። ክብር ለጌታ ይሁን። ፍጹም መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት የሚለው ሰባት ፎልድ የመንፈስ ቅዱስን አገልግሎት ነው የሚያመለክተው። ምንም ጥያቄ የለው። ሰባት የሚለው ቃል የፍጻሜና የሙላት ቁጥር ነው። ከዚህ የተነሳ ነው ሰባት የሚለውን ደጋግማችሁ የምታዩት እና ሰባት መንፈስ አለ ማለት አይደለም። ግን መንፈስ ቅዱስ ፍጹም አምላክ ነው። ክብር ለጌታ ይሁን። ፍጹም አምላክ ሶስተኛው የትራይውን ጋር ወይም ደግሞ የሥላሴዎች አካል ነው። ክብር ለጌታ ይሁን። አንደኛ፣ ሁለተኛ፣ ሶስተኛ የተባሉበት ምክንያት አብ መጀመሪያ ስለተገለጠ ነው እንጂ ወልድ ቀጥሎ ስለተገለጠ ማለት ነው በስክሪፕቸር። ሶስተኛ ግን መንፈስ ቅዱስ መጨረሻ። ከዛ ውጭ አንድ ናቸው ማለት በስልጣን በክብር በዘላለምነት በሙሉ አንድ ናቸው። አብም ወልድም መንፈስ ቅዱስም ማለት ነው። ስለዚህ እግዚአብሔር ቃል እንደዛ ነው እያለ ያለ በሰርዴስ ወዳለው ሰባቱ የእግዚአብሔር መናፍስት የሚለው መንፈስ ቅዱስን ነው አዲስ አድሬስ የሚያደርገው። እንደገና ሰባት ከዋክብት ያሉት ይላል። ሰባት ከዋክብት የሚላቸው የቤተ ክርስቲያን መሪዎችን እኛን ማለት ነው ምንመራው። ሰባት ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆን ስም አለህ፣ ሞተህም አልህ። ሕያው ነበርክ ግን ስም ነው ያለህ፣ ሬፑቴሽን ነው ያለህ እንጂ የለህም አንተ በቃ ሞተሃል ነው እያለ ያለ ጌታ። ምንም አይደብቅም ሲናገር። ምንም ያህል እኛ በቃ ፍቅሩ እንረዳው በጣም እየወደደን በጣም ግን ትክክለኛውን ነገር ነው የሚነግር። ሞተሃል፣ ስራህ በአምላክ ፊት ፍጹም ሆኖ አላገኘሁትምና በመጀመሪያ የነቃሁን ነው የሚለው። ክብር ለኢየሱስ ይሁን። የነቃሁን ንቃ ነው የሚለው። ተኝቷል እኮ ኮምፕሊት። የእግዚአብሔር ቃል በኤፌሶን 5:14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። መንቃት አለብን ወገኖቼ፣ ከምንም አይነት መንፈሳዊ ድንዛዜ ማለት ነው። ምናልባት ጊዜያዊ የሆነው ነገር ይዞን ከሆነ ከዛ እንውጣ። ዘላለማዊ ነገር ሲቀድም ነው። የእግዚአብሔር አሰራር እንደዚህ አልተለወጠም። መጀመሪያ እግዚአብሔር ሲሆን ነው ወገኖቼ የሚይዘው ቆሎ እንኳን የሚጣፍጠን ማለት ነው። እግዚአብሔር መጀመሪያ ሲሆን ማይለወጥ ነገር የለም ወገኖቼ። ነገር ግን ማረጋገጥ ይፈልጋል በእኛ ሕይወት ውስጥ እግዚአብሔር የመጀመሪያ እንዲሆን። እኔና ቤቴ ግን አለ ኢያሱ እግዚአብሔርን እናመልካለን አለ። ክብር ለጌታ ይሁን። እስኪ ክብር ለጌታ ስጡ። እኔና ቤቴ እኛና ቤታችን እኛና ቤተ ክርስቲያን እግዚአብሔርን ልናመልክ ይገባናል። የመጀመሪያ እሱ ሊሆን ይገባል። ባለፈው ሳምንት ነው ነበር የምንማረው እግዚአብሔር ማምለክ የመጀመሪያ እግዚአብሔርን የመጀመሪያ ማድረግ ማለት ነው። እግዚአብሔርን የመጀመሪያ ማድረግ። ስለዚህ ይሄ ቤተ ክርስቲያን ምን እንዳስቀደመ እግዚአብሔር ያውቃል። ግን የተናገረው ነገር አልጨርሶ ተኝቷል። መንፈሳዊ ድንዛዜ ላይ ነው ያለው እና ጌታ አምላክ ጌታ ኢየሱስ ክርስቶስ እየተናገረ ነው ያለው። የነቃውን ምን እያደረገ ነው ያለው? አሁን ለሞተች ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ዲያግኖስ የበሽታውን አይነት እየተናገረ ብቻ አይደለም፣ ከበሽታው አይነት ጋር ትሪትመንቱንም እየተናገረ ነው። ሕክምናው ማኔጅመንቱ ምን ሊሆን እንደሚችል እየተናገረ ነው ያለው። ስለዚህ ያለበትን ሁኔታ አውቃለሁ። ስለዚህ አሁን መንቃት አለብህ ነው የሚለው። ቢፎር ኢት ኢዝ ቱ ሌት መንቃት ይኖርብሃል። ክብር ለጌታ ይሁን። ንቃ በሉት አጠገብ ያለ ሰው ወይ ንቂ በሏት እስኪ። ክብር ለኢየሱስ ይሁን። ሃሌሉያ። መንቃት አለብን። እዚህ ቦታ ላይ ብቻ አይደለም፣ ሌላም ቦታ ላይ ደጋግሞ ማርቆስ 13 ደጋግሞ ንቁ ንቁ ነው የሚለው እግዚአብሔር ቃል። ክብር ለጌታ ይሁን። እንድንነቃ ይፈልጋል ጌታ፣ እንድንነቃ ይፈልጋል። በራእይ 16 ቁጥር 15 ላይ እንዲህ ይላል እግዚአብሔር ቃል፣
ቁጥር 15 ላይ ራእይ 16 ቁጥር 15 ላይ እንዲህ ይላል፣ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳይ ነቅቶ ልብሱን የሚጠብቅ ሰው ብፁዕ ነው። ንቃ ነው። ክብር ለኢየሱስ ይሁን። በማቴዎስ 24 ላይ ጌታችሁ ቁጥር 42 ጀምሮ ያለው 42 ለ43 ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። ንቁ ያን ግን ወቁ፣ ባለቤት ከሌሊቱ ከየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱ ሊቆፈር ባልተው ነበር ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 የጌታ ቀን ግን እንደ ሌባ ሆኖ ይመጣል፣ በዛን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። እንደ ሌባ ሆኜ እመጣለሁ ሲል ጌታችን በማጭበርበር ማለቱ አይደለም፣ ድንገት ማለት ሌባ ሰው ሳይዘጋጅ። አንዲት ሴት ነበረች አሉና እድሜዋን በሙሉ ባለቤቷ ጋር ማለት ነው ሌባ ይመጣል ብላ በጣም ስትፈራ ነው የምታድረው። ሁልጊዜ ሞከረ ብዙ አረባች ሌባ የሚያዝ ምን መጣ ያልኩ ከተጋባን ጀምሮ ሌባ መጣ እንደው እየጠራች እንዳታመጪው ሌባውን ይላታል። እና በቃ ሁልጊዜ ማታ ማታ ጭንቅ ነው ሌባ ይመጣል የሚል ሁልጊዜ እንደዛ አይነት በርግጥ ፍርሃት አይደለም፣ እንደው ትዝ ስላለ አንድ ቀን ቤቱ ኃይል ተበረገደ። ሌሊት ላይ እኩለ ሌሊት አካል አላልኩም አለችው ባለቤቷ እና ቤቱ ኃይል ተበረገደ። የገባው ሌባ ነው እና በቀጥታ መጣና ያው መኝታ ቤት እነሱ ጋር ሄደ ማለት ነው። መጣና በቃ ያላችሁን በሙሉ ስጡኝ። በቃ አይ ባለቤቴ ዘመኗን በሙሉ ስትጠብቀን የኖረችው አለ። እንኳን ደህና መጣ ሰው ይወጣ ጀመረ። ስትጠብቀኝ በሌባ አንድ ቀን ይመጣል እያለች ግን ጌታን በዛ መንገድ ሳይሆን በእውነት ጌታ ደግሞ እንደሚመጣ በንቃት እንድጠብቀው ይፈልጋል። ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ምዕራፍ 5 የጌታ ቀን ሌባ በሌሊት እንደሚመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝና እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አይመጣም። እየሆነ ያለው ነገር ግን ገብቷችኋል? በዓለም እየሆነ ያለው ኢራንና እስራኤል አሁን ከባድ ጦርነት ከፍተዋል። እሱን ተውት፣ ዝም ብለን እስኪ ራሽያና ደግሞ ዩክሬን ኢትዮጵያ ጎረቤቶቿ ጋር አሁን ምናልባት ጦርነት ሊነሳ ይችላል እየተባለ ከኤርትራ ጋር ኢስት አፍሪካ ያለው ነገር ነው። እስኪ ምድርን ተመልከቱ። ዓለም በሙሉ በጦርነት እየተናጠነ ያለ ጦርና የጦር የተሰማላችሁ ያለው ጌታ እውነት ነው። ይሄው እየሆነ ያለው ግን የሚያስገርማችሁ ነገር እንደ ሰው የምድርን ታሪክ የሚለውጥ መሳሪያ አላቸው። በቃ ብዙ ህዝብ ሊያጠፋ የሚችል አሁን ተፋጠዋል። ሌሎች ሀያላን ሀገሮች ደግሞ ስፍራ ይዘዋል ማለት ነው። ስፍራ ይዘዋል፣ ወገን ቆጥረው ይዘዋል። ስለዚህ እኔና እናንተ አሁን መንቃት አሜን ትላላችሁ? አሜን። እነቃለሁ። ክብር ለኢየሱስ ይሁን። ወገኖቼ ለምንድን ነው መሞት የጀመረው የሰርዴስ ቤተክርስቲያን ብላችሁ ስታስቡ
መንፈስ ቅዱስ ነው የክርስትና ሕይወት መሰረቱ ምንጩ ማለት። እቺ ቤተክርስቲያን ኮምፕሊትሊ ከጌታ ጋር ተፋታለች። በቃ ተስማምቷት ቁጭ ብላለች። ከዛ መንፈስ ጋር ወገኖች መንፈስ ቅዱስ ማዘን ሲጀምር ሕይወታችን እየሞተ ነው የሚሄድ። በንስሐ ወደ ጌታ ካልመጣም መድኃኒቱን እየተናገረ ነው ጌታ ያለማቋረጥ የሆነ ልክ እንዲህ አይነት ሌተርጂ ስንፍናና ድንዛዜ ያንን ሊተካ የሚችል ወገኖች ያንን ሊለውጥ የሚችል ያለማቋረጥ የሆነ ንቃት እንዲኖረን የእግዚአብሔር ቃል ያዘነ። ጌታ ነገሩ በጣም ሲሪየስ ነው። በጌታ አይን ታይቷልና the first order of business ወገኖቼ የቀራችሁን መልካም የሆነውን ነገር አጽኑ ነው ያለው። የሞተ ነው ያለው ብዙ ነገር ግን ሙሉ በሙሉ ያልሞተ ነገር ደግሞ አላችሁና ያንን አጽኑ ያዙ እያለ ነው እግዚአብሔር ቃል የሚያዘው። ፍጹም አይደላችሁ፣ ፍጹም ኮሚትመንት የላችሁ፣ ግን አሁን የቀራችሁን መልካም የሆኑ ነገሮችን እንኳን ጠብቁ እያለ ነው እግዚአብሔር ቃል የሚያዘው። እዚህ ጌታችን የሚናገረው በዮሐንስ ራእይ ላይ ማለት ከፍቅር ከታማኝነት ከጽናት ከኮሚትመንት ወርዳችኋል ነው የሚላቸው። በእርግጥ በእናንተ ውስጥ ልብሳቸውን ያላቆሸሹ አሉ ነው የሚለው እግዚአብሔር ይባላል። ያላቆሸሹ አሉ፣ ጥቂት ሰዎች ናቸው እንጂ ይላል ጌታ። እናች ቤተ ክርስቲያን ዝም ብላ ስም ነው እንጂ እውነት የሌላት ናት። እግዚአብሔር በእውነት እንዲረዳ ልንጸልይ ያስፈልጋል። መንቃት አለብን። ሁለተኛው ደግሞ ሊሞቱ ያሉ ነገሮችን ልናጸና ያስፈልገናል። ዛሬ ትልቁ የሞተ ያለው ችግር ላይ ያለው የታመመ ያለው ነገር የክርስትና የክርስቲያኖች የምስክርነት ሕይወት የክርስቲያኖች የጸሎት ሕይወት ግልጽ የጸሎት ሕይወት መጸለይ ከባድ እየሆነ ነው ያለው በየቦታው እና እኔ አይ ቲንክ ከ3 ዓመት በፊት ይመስለኛል እንዲሁ ስናወራ ከአንድ ፓስተር ጋር ድሮ ገዛው ኢትዮጵያ ውስጥ ማለት ነው እና በጣም የሚገርም ነገር ማታ አዳር አለ ብለን ጠርተን በጣም የታወቀ ቤተክርስቲያን ነው ስሙ መጥራት ያስፈልግ እና አዳር አለ ብለን ሰው ወደ 9-10 አካባቢ ይመጣል አለ ፒኤም አካባቢ እና በተለይ አንዳንድ ቤቶች ክትፎ ሁሉ ይዘጋጃል እና ክትፎ ይበላል ሰው በቃ አይደል ሻይ ምናምን ይጠጣል አለ። ምናልባት ግማሽ ሰዓት ከጸለየ በኋላ ግማሹ ተኝቷል አለ። ገብቷቸዋል። ሰርቭ እያደረግን አለ ዝም ብለን ነው በቃ እያልን ማድረግ ስላለብን ነው እና ብዙ ቦታ የአዳር ጸሎት ፕሮግራሞች ሁሉ እየተቋረጡ ናቸው። ይሄ እውነት አይደለም ወይ? እውነት ነው። ዛሬ 2 ሰዓት መጸለይ አቅቶናል እዚህ ቤተክርስቲያን እንደገና 10 o'clock መጠን እስከ 11 መቆየት እዚህ አቅቶናል። ሊሞቱ ያሉ ነገሮች የጸሎት ሕይወታችን እንደገና ደግሞ የቃል ሕይወታችን ጌታ በቃሉ ነው የሚናገረው። ሌላው ደግሞ ቤተክርስቲያን የሚገለው ነገር ምንድነው? ይሄ የተጻፈው ቃል የክርስቶስ ኢየሱስ ቃል ነው ብላችሁ ታምናላችሁ? እግዚአብሔር ምን ነው ማለት ነው? ከዛ ካላመናችሁ ችግር እስኪ ያምን አሜን ይበል ጌታ አለ። እስኪ ለጌታ ኮንቪክሽን ሊኖር ያስፈልጋል። ይሄ ቃል የራሱ የእግዚአብሔር ቃል ከአፉ የወጣ ቃል ኢየሱስ እንዲህ አለ የሚለው አሁንም የሚሰራ ቃል ከጊዜ በላይ የሆነ ቃል ነው። ነገር የሚለውጥ ቃል ነው። ክብር ለኢየሱስ ይሁን። ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይሄን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ይሄ እውነት ነው። ስለዚህ የጸለያችሁትና የለመናችሁት እንዲሆንላችሁ ይመኑ ይሆንላችሁ ማለት ይሄ የማይለወጥ የእግዚአብሔር ቃል ነው። እስኪ ክብር ለጌታ ይሁን። ፈዋሽ ይላል ጌታ። እንመነው ወገኖቼ፣ እንደምን ሰው እንመን። ፈዋሽ አምላክን እግዚአብሔር ነኝ። አሜን። ስለዚህ እስኪ እናምጣው ወደ እግዚአብሔር ቃል። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው ይላል። ትናንት ፈውሾ ከሆነ ዛሬ ይፈውሳል ማለት ነው። ነገ ይፈውሳል ማለት ነው። እልልታ ጭብጨባ ይሁን። የዛሬ 2 ዓመት ፈውሶ ከሆነ ዛሬ ይፈውሳል።
ያዳነን ከስፍራችን የተነሳ ነው። ሙታንን ያስነሳ ከሆነ ዛሬም ያስነሳል ጌታ። ክብር ለጌታ ይሁን። አሜን። እኛ የምንሰራው ከሆነ አደጋ ነው። እሱ የሚሰራው ከሆነ ግን ችግር የለም። አሜን። ማመን ነው ያለብን። አሜን። የእምነት ሕይወታችን ተበልቷል ወገኖቼ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ክብር ለጌታ ይሁን። እምነት ደግሞ ከመስማት ነው። መስማትስ በእግዚአብሔር ቃል። ሌላ ነገር እየተመገብ በፍጹም እምነት ሊመጣ አይችልም። ከጠዋት እስከ ማታ ፖለቲካ ስናይ ውለን የእግዚአብሔር ነገር እና ብትሉ ጨርሶ አካባቢ ብቅም አይ ይሄ ጉባኤ እንደዛ ያደርጋል ብዬ አላምንም። ግን ማለት ዝም የመናገር አለ ቢሆነቱ ግን ያንን ነገር እያዳመጥ ሌላ የማይረባ ነገር የማይገባ ነገር እያዳመጥ እምነት አይመጣም። የእግዚአብሔር ቃል ግን ክብር ለጌታ ይሁን እምነት የሚባለውን ነገር በልባችን ይፈጥራል። ክብር ለኢየሱስ ይሁንለት። ሃሌሉያ። የደረሰት ይሰጣል። ምክንያቱም ይሄ ቃል ሕያው ነው፣ የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይለያል፣ የልብን ስሜትና ሐሳብ ይመረምራል። ክብር ለጌታ ይሁን። ሁሉም በሚያይ በስሜት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእሱ ፊት የተሰወረ ፍጥረት የለም። ወገኖች ይሄ ፓወርፉል ቃል ነው። አባቶቻችን ትልልቅ ታምራት የሰሩ በዚህ ቃል ሌላ ምንም ኮመንተሪ የለም፣ ገላጭ የለም። ግን ይህን ቃል እንዳላመኑት አሜን። ኢዮጴ ወርዶ ጴጥሮስ ምናልባት እንዲህ አይነት ኤክስፔሪንስ ኖሮት አያውቅም። ጴጥሮስ ግን የሞተች በጣም የሚወዷት የተወደደች እህት ነበረች በኢዮጴ። ሄዶ በጌታ በኢየሱስ በቃ ተነሽ ሲላት ተነሳች። ክብር ለጌታ። ዛሬም ወገኖቼ ያ ድምፅ ያ የኢየሱስ ድምፅ እዚህ ቦታ አለ፣ እዚህ ቃል ውስጥ አለ። አሜን ሃሌሉያ። ጊዜ የማይለውጠው ትናንት ሰርቶ ያላቆመው ማለት እዚህ እምነት ሕይወታችንም በእውነት ልናሰና ያስፈልገናል። ሶስተኛው ነገር እንግዲህ እንዴት እንደተቀበልክና እንደሰማህ አስታውስ ነው የሚለው። ስንት ትዝታዎች አሏችሁ እግዚአብሔር ይሰራው በሕይወታችሁ። ሞተን የነበርን እኮ ነው ያነሳን። እኔና እናንተ እኮ ሞተን ነበር። በቃ ጨርሶ ሕይወታችን፣ ኑሯችን፣ ነገራችን በቃ ላደርስ ምንም ነገር የለም። የሕይወት ምልክት አልነበረም። ጌታ መጣና ለወጠ። አሜን አሜን አሜን። ኢየሱስ ጌታ ነው ብለን አምነን በተቀበልንበት ጊዜ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ወዲያው ልባችን ተለወጠ። የሚገርም ነው። አንድ ሰባኪ አይታችሁት እንደሆነ አላውቅም። ወንጌል ይሰብካል፣ ከእስልምና ይወጣል። መቼም የሚገርም አይነት ሰባኪ እና ደፋርም ነው። ምንም አይፈራም። ያው ማይሉት ነገር የለም። እንገላለን፣ ዛቻ ይመጣል። እሱ ችግር የለበትም። በቃ ለሁሉ በቃ ይሟገታል፣ ይነግራል ማለት አረበኛውን ያውቀዋል፣ የቁርአኑን ማለት ነው። እና በድፍረት ነው የሚናገር። የሚገርማችሁ አይን እያየ በቃ ሴቶች የሆነ ነገር እናደርገዋለን ብለው መጥተው በቃ አንዳንዶቹ እያለቀሱ ነው የሚሄዱት ጌታን ተቀብለው ማለት ነው። በቃ ጊራስ ምክንያቱ እግዚአብሔር መንፈስ ነው። ግን ኢየሱስ ሲጠራ መንፈስ ቅዱስ በስፍራ ነው የሚሆነው። አሜን ትላላችሁ? ዛሬም የቤተ ክርስቲያን ሕይወት የሆነው ጌታ እንዲመጣ ነው የምንጸልየው። አሜን ትላላችሁ? እስኪ ክብር ለጌታ እንስጠው። የቤተ ክርስቲያን ሕይወት ነው መንፈስ ቅዱስ። ዛሬ የተረሳው ነገር የመንፈስ ቅዱስ ስም ነው ወገኖች። አምልኮ የሚገባው አክብሮት የሚገባው አድናቆት የሚገባው ወገኖቼ የአባቶቻችን አምላክ ዛሬም ስራ ላይ የሆነ በእኔና በእናንተ ውስጥ እግዚአብሔር አምላክ ያስቀመጠው መንፈስ ቅዱስ አስታውሱ ነው የሚለው። አራተኛ ጠብቀው ማለት ታዘዘው እንደማለት ነው። በተለይ በአዲስ ትርጉሙ ላይ በደንብ አድርጎ ይህን ቦታ ይገልጸዋል። እግዚአብሔር ይባረክ። አዲስ ትርጉም የያዘ ሰው ቢያነብልኝ ደስ ይለኛል። ይህን ቦታ ቁጥር 3 ራዕይ 3 ከሌለ ምን ይፈልገዋል?
ራእይ 3:3 እንግዲህ የተቀበልኸውንና የሰማኸውን አስታውስ፣ ታዘዘውም፣ ንስሐ ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ፣ በየትኛውም ሰዓት እንደምመጣብህ አታውቅም። ጌታ ይባርክ። እና ምንድን ነው ያለው? አስታውስ፣ ታዘዘው፣ እንደገና ደግሞ ታዘዘው፣ ጠብቀው ቢለው ማለት ነው ቃሉ ትርጉሙ። መጨረሻ ንስሐ ግባ፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ለስሙ መሰክርለታል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለዚህ እነዚህን ነገሮች አስቡ። ዶክተር ቫንስ የሚባሉ እግዚአብሔር ሰው እንዲህ ነው አሉ። መንፈሳዊ ነገር መንፈሳዊ አገልግሎት በጣም የሚገርም አገላለጽ። መጀመሪያ እግዚአብሔር ሰዎች ይቀባል። ሰዎች ይቀባና መነቃቃት ሲመጣ ሰዎች መዳን ሲጀምሩ ያ ሰው ጌታ እግዚአብሔር የተጠቀመበት ሰው ወጣ ከነስሙ ሙቭመንት መሆን ይጀምራል። እንቅስቃሴ መሆን ይጀምራል። ከዛ ይቀጥልና በቃ ይሄ ነገር ወደ ማሽን ይቀየራል። በቃ ልክ አለ አይደል? ይሄ ደጋግማችሁ አንዳንዴ መኪናውን እያሰባችሁ አለ ምትነዱት እንደዛ ማለት ዝም ብሎ አውቶማቲክ ይሆናል እንደ ማሽን። መጨረሻ አራተኛ ደረጃው ሐውልት ነው የሚሆነው ሐውልት። ስለዚህ ነው መጠንቀቅ ያለብን። የአዙሳ ሪቫይቫል የዛሬ ስንት ዓመት የሆነ ነው ማለት እስካሁን ይከበራል። ያ ነው ሐውልት ማለት ሞኑመንት ማለት እሱ እንድናከብር አለ የሚጠጣው። ዛሬ ያንን ጌታ እንድንጠራው ይፈልጋል። ዛሬ ንስሐ ልንገባ ያስፈልጋል። ስለ ቀዝቃዛነታችን፣ ስለ ድንዛዜያችን በመጨረሻ ይህን ካልኩ በኋላ ጨርሳለሁ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። ይሄ ዋና ነገር ነው። በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። ስማችሁ አይደመሰስም ነው የሚለው እግዚአብሔር ቃል። ክብር ለጌታ። እግዚአብሔር አምላክ አይ ዛሬ እያለ በላጲስ ሲያጠፋው አይደለም ይሁን እኔና እናንተ ለዘላለም ሕይወት ያውም ደግሞ የሚገርም አምላክ ነው። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር ሆን ዘንድ በክርስቶስ ኢየሱስ መረጠን። ከዘላለም በፊት በሱ እውቀት፣ በሱ ዲቫይን ኖሌጅ ማለት በሱ የቀደመ ፎር ኦርዴንድ ኖሌጅ እኔና እናንተ መረጠ። አሜን። አሁን እየገሰጸን ያለው ግባ በመስመር ላይ ያለው ነው ያለው ጌታ እንዴት አድርጎ ባሪያዎቹን ሆነ ቤተክርስቲያን እንዴት አድርጎ በልክ እንደሚያስገባ ያውቃል። ግን እየተናገረ ነው እውነተኛ አማኞች በፍጹም ከመጽሐፍ አይደመሰሱም። የእግዚአብሔር ቃል እንዲህ ይላል በራእይ 13:8 ላይ እንዲህ ይላል። ዮሐንስ 14:13-8 ማለት ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ሐሰተኛው ክርስቶስ ይሰግዱለታል። እንደገና 17:8 ላይ ሄዳችሁ ራእይ 17:8 ያየው አውሬ አስቀድሞ ነበር፣ አሁንም የለም፣ ከጥልቁ ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸው ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ይደነቃሉ። ስሞቻቸው ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ ይላል። እንደገና ራእይ 20 እንዲህ ይላል ቁጥር 12 እና 15 ላይ ሙታንን ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍ ተከፈቱ፣ ሌላ መጽሐፍም ተከፈተ።
ብዙ መጽሐፍ ሲከፈት ያላችሁ፣ ግን ዋናው መጨረሻው ዋናው አልትመተሙ የሕይወት መጽሐፍ ነው። መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈለ። ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማናቸው በእሳት ባህር ውስጥ ተጣለ። ክብር ለኢየሱስ። ሐዋርያው ጳውሎስ ምንድን ነው የሚለው ያለው? ፊልጵስዩስ ላይ እንዲህ አይነት ነገር ይናገራል። ፊልጵስዩስ 4:3 ላይ አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃል። ስሞቻቸው በሕይወት መጽሐፍ ከተጻፉ ከቀልሜኔጦስ ደግሞ ከኔ ጋር አብረው ከሰሩት ከሌሎቹ ጋር በወንጌል ከኔ ጋር አብረው ተጋድለዋል። ስሞቻቸው በሕይወት መጽሐፍ ከተጻፉ። አሜን። ጌታ ኢየሱስ ክርስቶስ በሉቃስ 10 ላይ ደቀ መዛሙርት ኮሚሽን ሰጥቷቸው ሄደው አጋንንት ሲወድቁ ሲያዩ በጣም ደስ አላቸው። ጌታ ምን አላቸው? በሉቃስ ምክንያቱም ሌላ በጣም ከዚህ በላይ የከበረ ነገር አለ እና ምን አላቸው ጌታ? ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። አሜን። አሁን በደንብ ስሙ። 5 እንደ ዋና ነገር የምናያቸው 5 ነገሮች። አንደኛ ምንድነው ያለው? ምንድነው ያለው? ጌታ እግዚአብሔር ከዚህ አይነት ካለበት መንፈሳዊ ድንዛዜ ለመውጣት ምን አድርግ ነው ያለው? ሁላችሁም በሉት ንቁ ነው ያለው። ንቃ ወይ ንቁ ነው ያለው። ሁለተኛስ ሊሞቱ ያሉ ነገሮችን አጽና፣ እንዳይሞቱ ማለት ነው። ሶስተኛስ እንዴት እንደተቀበልክና እንደሰማ አስታውስ። ማስታወስ እግዚአብሔር ያደረገው ነገር። አራተኛስ እሱማ አምስተኛ ነው። ጌታ ይባል አጠብቀው ወይም ደግሞ ታዘዘው። አምስተኛ ምንድን ነው? ይሄ የሪቫይቫል ዋና ነገር ወገኖች፣ ጌታ ይፈልጋል። እኔና እናንተ ሌላ የሚሰራበት መሳሪያ የለም። ዛሬ እግዚአብሔር እንዲሰራ ከፈለጋችሁ እኛ ነው የሚፈልግ። ዛሬ ንስሐ ነው፣ አጭር ጊዜ ንስሐ ነው። እንጸልይ፣ ጌታ እንማጸን። በቃ እግዚአብሔርን ባላስቀደምንበት ሌሎች ነገር በቀደሙበት ታውቃላችሁ። እግዚአብሔር በእኛና በምንወዳቸው መካከል ጣልቃ ይገባል። በሚስቶቻችን፣ በልጆቻችን፣ በፕሮግራሞቻችን፣ በምንወደው ነገር በምንለው ማለት ጣልቃ ይገባል። እሱ የመጀመሪያ ካልሆነ ችግር ላይ ነው ያለው። ስለዚህ እግዚአብሔር አምላክ ዛሬም ያንን ኮሚትመንት ይፈልገዋል። አስቀድማችሁ የእግዚአብሔር መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመር። ወገኖች በሰነፍንበት ሁላችን ነው ታዲያ ለእናንተ ብቻ እየተናገርኩ ለራሴ ይችላል። በሰነፍንበት እግዚአብሔርን ባላስቀደምንበት ነገር ከሱ ይልቅ ሌሎች ነገሮችን በቃ ባስቀደምንበት ነገር ወገኖች እግዚአብሔር የሚያውን እንድናይ ነው ጌታ የሚፈልግ። ያለፈ ነገር አለው ጌታ። ታዲያ በየቀኑ ኑሯችን በሙሉ ዝም ብሎ ድግግሞች ከሆነ ምን ጥቅም አለው? ጌታ በመካከላችን ካልሰራ፣ ለውጥ ካልመጣ፣ እግዚአብሔር ምድሩን ካላዳነው እኛ እዚህ መኖራችን አጥብቀን በጌታ ፊት ንስሐ እየገባን እንጸልያለን። ጥቂት ጊዜ ቆመ እጅ ላይ ተያይዘን ድምፅ ብትፈልጉ አሰሙ፣ ባትፈልጉ አታሰሙ፣ ግን እጅ ላይ ተያይዘን ጸልያላችሁ እንጸልያለን። ጸልዩ